ሆሮ ጉድሩና ምስራቅ ወለጋ ዞኖች የተለያዩ አማራ የሚኖርባቸው ወረዳዎች አማራው ትጥቆ እንዲፈታ እየተደረገ በዞኑና በወረዳ አመራሮች የሚሰለጥኑ ቄሮዎች የክልሉ መንግስት ከሚያቀርብላቸው መሳሪያዎች በተጨማሪ የአማራውን መሳሪያ በኃይል በመቀማት እያስታጠቋቸው ይገኛሉ። በሰፊው ትሰሙታላችሁ። ታሪ የስርዓቱ መቃብር ደሴ ትሆናለች። ጽናት ክፍለ ጦርና 23ኛው ክፍለ ጦር ቃኞች የስርዓቱን አመራር ደመሰሱ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦርና ልጅ ኢያሱ ኮር 23ኛው ክፍለ ጦር የሻለቃ ቃኞችን በጥምረት የብልጽግናና አከርካሪ ተሪ በረሃ ላይ ሰበሩ። በዝርዝር እንመለከታቸዋለን። በመጨረሻም የአርበኛ አለሙ ገብሩ ህይወትና የትግል ታሪክ እናስቃኟቸዋለን። አብራችን ቆዩ። ሆሮ ጉዱሩና ምስራቅ ወለጋ ዞኖች የተለያዩ አማራ የሚኖርባቸው ወረዳዎች አማራው ትጥቆ እንዲፈታ እየተደረገ በዞኑና በወረዳ አመራሮች ለሚሰለጥኑ ቄሮዎች የክልሉ መንግስት ከሚያቀርብላቸው መሳሪያዎች በተጨማሪም የአማራውን መሳሪያ በኃይል በመቀማት እያስታጠቋቸው ይገኛሉ። የህልውና ስጋት አለብን፣ ህጋዊ መሳሪያችንን አንፈታም ያሉ አማሮች በመከላከያ የተከበበ ትጥቅ እንዲፈታ ከተደረገ በኋላ ወደ ዞንና ወረዳ ማጎሪያ ቤቶች እየተወሰዱ ከፊሉ አድራሻቸው እየጠፋ ይገኛል። በወረዳና ከተማ አስተዳደር እንዲሁም በዞኖቹ የሚሰጥኑ የቄሮ ስልጠና ተጠናክሮ የቀጠለ ሲሆን ይህ ከታች በምስሉ ላይ የሚታዩት የምስራቅ ወለጋ ዞን አንገር ጉጉት ከተማ አስተዳደር ደረጀ በየነ፣ ምክትሉ ፍቃዱ ደሬሳና በጸጥታ ዘርፍ ኃላፊው ሰኚ ነጋ የሚሰለጥኑት ለሚሰጠው ግዳጅ ብቁ እንዲሆን እየተሰራበት ያለው የአማራ ጥላቻ ያበደ የአማራውን ሀብት ንብረት ለመዝረፍ ብሎም አማራውን ከወለጋ ምድር ለመንቀል ሌት ተቀን እንቅልፍ አጥቶ የሚሰለጥነው ኃይል ነው። ተሪ የስርዓቱ መቃብር ደሴ ትሆናለች። ጽናት ክፍለ ጦርና 23ኛው ክፍለ ጦር ቃኞች የስርዓቱን አመራር ደመሰሱ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦርና ልጅ ኢያሱ ኮር 23ኛው ክፍለ ጦር የሻለቃ ቃኞችን በጥምረት የብልጽግናና አከርካሪ ተሪ በረሃ ላይ ሰበሩ። በፓትሮል 4 መከላከያ አመራሮች ሲንቀሳቀሱ በአራቱም አመራሮች ላይ በተወሰደው እርምጃ ተደምስሰዋል። የሚፈረጥጡበትም ፓትሮልም እንዳለቆቹ እርምጃ ተወስዶበታል። ህዳር 6 2018 ዓ.ም ከደላንታና ከተንታ ወረዳ መነሻውን አድርጎ ሲንቀሳቀሱ በነበረው የፋሽቱ ሰራዊት ላይ ፋኖዎች በወሰዱት ጠንካራ ኦፕሬሽን ሞትና ቁስለኛ ያደረጉት። ከአራቱም ከፍተኛ አመራሮች በተጨማሪም በርካታ የስርዓቱ ወታደሮች የተሪ ጅብ እራት ተደርገዋል። ከተማንና ህዝቡን ምሽግ በማድረግ ሲማግጡ የነበረው የፋሽስቱ ሰራዊት ጭር ባለው የተሪ በረሃ ተቀጥቅጧል። ራሱን ብልጽግና እያለ የሚጠራው ጠፍጫፊ ስርዓት በአራቱም አቅጣጫ በቆፈረው ምሽግ እየተቀበረ ይገኛል። ቆሎ ለናፈቀው ህዝብ የድሮን ቦምብ የሚያዘንበው ስርዓቱ ቃጠሎ ቤት ላይ ዘላ እንደገባች እንቁራሪት ጣረሞት ላይ የሚገኘው የመድፍም ሆነ የድሮን እጅብ የፍርሃቱና የሞትን መላእክት ሊያስተዋጉሉለት አልተቻላቸውም። በልዩ መረጃችን የፋኖ ኦነግ ሸኔ ህወሓትና ኤርትራ ከፍተኛ አመራሮች በሱዳን ተገናኝተው መምከራቸው ተሰማ። ዘኢኮኖሚስት ምንጮቹን ዋቢ በማድረግ ባወጣው ዘገባ እነዚህ ኃይሎች የጋራ ወታደራዊ እቅድ ለመንደፍ መገናኘታቸውን ዘግቧል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከትናንትናው በስቲያ ሻዕቢያ ለውስጥ ኃይሎች ጥይት እያቀበለ ነው ሲሉ መሳቸው ይታወሳል። ይህ የዘኢኮኖሚስት ዘገባ ሻዕቢያ በኢትዮጵያ ውስጥ ጉዳይ ተሳታፊ መሆኑን የሚያሳይ ነው ብሏል። ጀግና ይሰዋል፣ ትግል ይቀጥላል ባልነው መርሃችን የአርበኛ አለሙ ገብሩ የህይወትና የትግል ታሪክ እናስደምጣቸዋለን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የምስራቅ አማራ ኮር 2 ወታደራዊ ዋና አዛዥ አርበኛ አለሙ ገብሩ የትውልድ ቦታው ራያ ቆቦ ዞብል ሲሆን አርበኛ አለሙ ገብሩ እንደ ማንኛውም የአማራ ልጅ ቤተሰቡን
በተለያየ ሥራ እያገዘ ያደገና በኋላም ለወግ ለማዕረግ በቅቶ አግብቶ የወለደና የሁለት ልጆች አባት የነበረ ሲሆን አርበኛ ዓለሙ ገብሩ እንደ ሌሎች ጓዶቹ ሁሉ ኑሮን ለማሸነፍና የተሻለ ደረጃ ለማድረስ ወደ አረብ ሀገር ሳዑዲ አረቢያ በመሄድ ሰርቶ ያለፈለትና ወደ ሀገሩ ተመልሶ ትዳሩን እየመራ የኖረ የነበረ ጀግና ነበር። አርበኛ ዓለሙ በ2013 ዓ.ም በፈነዳው የሰሜኑ ጦርነት ጊዜ የነበረውን ጥሪ በመቀበል የዘመተ ሲሆን በወቅቱ ጠላትን ራስ ምታት በመሆን ከመደበኛው የመንግስት መከላከያ ሰራዊት በላይ ጠላት ጣርማ በር ደርሶ ራያ ላይ በደፈጣ አስቸግሮት በነበረው የዞብል ግንባር ሰራዊት አባልና ግንባር ቀደም አመራር ነበረ። በራያ ዞብል ግንባር ከነበረው የቀድሞ ምስራቅ አማራ ፋኖ ክንፍ ጎን ለጎን የታገለ የነበረው ግዙፍ የወገን ኃይል ህዝባዊ ሰራዊት ግንባር ቀደም አመራር በመሆን በሽምቅ ውጊያ ጠላትን እስከ ራያ አላማጣ ዘልቀው በመግባት ራስ ምታት በመሆን ለተጎናጸፈው ትልቅ ድል ጉልህ ሚና ተጫውተዋል። ከ2013 ዓ.ም ድል በኋላ አርበኛ ዓለሙ ገብሩና ጓዶቹ ሲመሩት የነበረው ህዝባዊ ሰራዊት ቆቦ ከተማ ላይ የቀድሞውን ምስራቅ አማራ ፋኖ የተቀላቀለ ሲሆን በወቅቱ ብርጋዴር የነበረውን ዞብል አምባ ብርጌድ ምክትል አዛዥና የአመራር አባል ሆኖም ታሪካዊ የበላጎ ምሽግ ደምስሷል። ከበላጎ ታሪካዊ ድል በኋላም የምስራቅ አማራ ፋኖ ጦር ሰፈር ወደ ነበረበት ራያ ቆቦና አካባቢ በመመለስ አይቀሬው የህልውና የትጥቅ ትግል ከፍተኛ ዝግጅት ይደረግ ስለነበር ምስራቅ አማራ ፋኖ የአገዛዙን ሽማምንቶችና ከፍተኛ የመከላከያ ጀነራሎች እንዲሁም የሃይማኖት አባቶች፣ የሀገር ሽማግሌዎችና ተጽዕኖ ፈጣሪዎች ግለሰቦች በተገኙበት ታላቅ ተሐድሶ አድርጎ ጸረ ወያኔ ትግሉ እንደመደበ። በመቀጠልም አርበኛ ዓለሙ ገብሩ የህልውና ትጥቅ ትግሉን አርበኛ ኮማንዶ ሻምበል ዳንኤል ዓለሙ ሚያዝያ 1 2015 ዓ.ም የህይወት መስዋዕትነትን በመክፈል ችቦ ለክሶ ካስጀመረበት ዕለት ጀምሮ ሰራዊቱን ዳግም በማሰባሰብ በማደራጀትና በማስታጠቅ ብሎም በመምራት በራያ በየጁ፣ በላስታ፣ በአምበላስና ሌሎች የቤተ አማራ ቀጠናዎች ብርድና ሐሩር፣ ረሃብና ጥማቱ ደጋውና ቆላው ሳይበግረው ደከመኝ ሰለቸኝ ሳይል በህልውና ትግሉ ከፍተኛ የሚባል አስተዋጽኦ አበርክተዋል። አርበኛ ዓለሙ ገብሩ በወቅቱ ምስራቅ አማራ ፋኖ በጠላትና በውስጥ ባንዳዎች ገጥሞት የነበረውን የመበተን አደጋ በመቋቋምና እናት ሆና ሌሎች አሃዶችን ዳግም እስከ መውለድና እስከ ማደራጀት ብሎም ለዛሬ እስከ ማብቃት የደረሰውን ዞብል አምባ ክፍለ ጦር አንደኛ ሻለቃ እየመራ በኋላም ክፍለ ጦሩን በመምራት በታሪክ የተመዘገበ ደማቅ ገድል ፈጽመዋል። አርበኛ ዓለሙ ገብሩ ዞብል አምባ ክፍለ ጦርን እየመራ ትግሉን ትልቅ ደረጃ ካደረሱ ጀግና የአማራ ህዝብ የቁርጥ ቀን ልጆች ተርታ የተሰለፈ ሲሆን ሚኒልክ እዝ አደራጀቱን አዘምዶ ወደ ኮር አደረጃጀት ሲሻገር የምስራቅ አማራ ኮር 2 ወታደራዊ ዋና አዛዥ ሆኖ ትግሉን ከዛሬ በማድረስ የሚጠበቅበትን ተወጥቶ አልፏል። በመጨረሻም አርበኛ ዓለሙ ገብሩ ሚኒልክ እዝ ባወጀውና ከመስከረም 14 እስከ 30 2018 ዓ.ም በቆየው በዘመቻ አርበኛ አደም አሊ ወይም አባናደው ምስራቅ አማራ ኮር 2ን የመራ በርካታ ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ ድሎችን ተጎናጽፎ ከዘመቻው መገባደድ ማግስት የጠላትን ከባድ የማጥቃት ዘመቻ በመከት ተኩለሽ ግንባር ከቆቦ ከተማ ቅርብ ርቀት ልዩ ስሙ ጠበለት የተባለ ቦታ ላይ ጥቅምት 7 2018 ዓ.ም በክብር መስዋዕትነትን ተቀብሏል። በመጨረሻም እኛ የትግል ጓዶቹ አርበኛው ጓዳችን መስዋዕትነትን የከፈለበትን ዓላማ ከግብ እናደርሳለን፣ የህዝባችን ህልውና እናረጋግጣለን ሲሉ የትግል ጓዶቹ ከትግል ሜዳ ሐሳባቸውን ሰንዝረዋል።